ወንጌል የገባን እንደዚህ ነው የገባን እንደ ዮሐንስ ወንጌላዊ ነው እኛ ወንጌል የገባን እንደ ዮሐንስ መጥምቅ ነው ወንጌል የገባን እንደ ሉተር አልገባንም እንደ ጆን ካልቪን አልገባንም የካቶሊክ እምነት እንደመሰረተው እንደ ሊዮ አልገባንም እንደ አሪዮስም አልገባንም እንደ ሰባሊዮስ አልገባንም እንደ አብሊናሪዮስ አልገባንም እኛ የገባን እንደ አትናቴዎስ ነው እኛ የገባን እንደ ለስክንድሮስ ነው እኛ የገባን እንደ ቄርሎስ ነው እኛ የገባን እንደ ጎርጎርዮስ ነው እኛ የገባን እንደ ባስልዮስ ነው የአባቶቻችን ልጆች ነን የእናቶቻችን ልጆች ነን የ36ቱ ቅዱሳት አንስት ልጆች ነን እንደ ሐዋርያት ነው የገባን ተዋህዶች ናት ኦርቶዶክስ ናት ይሄ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ክብር ምስጋና ለሥላሴ ይሁን ይገርማችኋል አንዳንድ ጊዜ ውጭ ሀገር የኖሩ ጳጳሳት ሳይቀሩ በክደት ዓለም እዚህም ውስጥ የሚኖሩ ድንገት መነኮስም ይሁን ቄስም ይሁን ዲያቆንም ማንንም ይሁን በዚህ መልክ ይሄንን የወንጌል ምስጢር ካላየው ድምሩ ከሌላ ነው ኦርቶዶክሳዊ ማለት በስጋም ሀብታም ነው በነፍስም ሀብታም ነው ይሄን የሚከራከረኝ ካለ እኔ እከራከራለሁ ሰነፋቱን ትንሽ ከተባለው ስራ ጀምረ ስራ እግዚአብሔር ሆይ ባርክልኝ በል አስራትን አውጣና ስጥ ያኔ ቤትህ በበረከት ባይሞላ ያኔ ቤትሽ በበረከት ባይትረፈረፍ እየሞላ ይፈሳል ለሰው ሁሉ በረከት ትሆናላችሁ ለበረከት ሁሉ ይላችኋል የአብርሃም አምላክ ለበረከት ያድርጋችሁላችሁንም ክብር ምስጋና ይግባው እግዚአብሔር ድንግል ማርያምን እናት አድርጎ መጥቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በ30 ዘመን በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ሰርዞ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በ5 ቅንዋት ተቸንክሮ በ13 ማዕተ መስቀል ታግሶ የሾህ አክሊል ደፍቶ ሁላችንን ያዳነ ምንም ሳንከፍለው ምንም ሳናደርግ በቸርነቱ በጸጋው ነው እንዲሄዳን ነውና ለዘላለም እናመሰግነዋለን ክብር ምስጋና ለእግዚአብሔር ይድረሰው በጸጋው ድነናል ብለን ግን ሕግ አያስፈልግም ብለን እንደ ማርቲን ሉተር አንቃዥም ምክንያቱም ጌታ ሲመጣ እምነት አይደለም የሚጠይቀኝ ጸጋ አይደለም የሚጠይቀኝ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ተርቤ ጥያቄው እንደሱ አይደለም ተርቤ ተጠምቼ ታስሬ ታምሜ እንግዳ ሆኜ እሱ አይደለም ጥያቄው ታዲያስ እና ስራ አያስፈልግም አያችሁ እኛ እንደሱ ነው የምንተረጉመው ትክክለኛው ትርጉም እሱ ነው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር የምንማርበት የትምህርታችን ርዕስ በሙሴ ሕግ የሰጠን ወንጌልን ጨመረልን በሚል ይሆናል ሰው ለሰው አስተዋሽ ነው ሰው ለሰው አሳሳቢ ነው በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ እግዚአብሔር አምላካችን የነቢያትን የሐዋርያትን የሊቃውንትን ጉባኤ እንደባረከ የኛንም ይባርክልን ስላንዱም ፈንታ 30 እና 60 ያማረ 100 ፍሬም እናፈራ ዘንድ የሱ ቅዱስ ፍቃድ ይደረግልን እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ምን ነው የተሰጣችሁ በጸጋ ላይ ታዲያ ይሄ ሲሰጠን ዝም ብለን ነው የምንቀበለው ክብርና ምስጋና ለሥላሴ ይሁን ለምን መሰላችሁ የንምላችሁ በጸጋ ላይ ጸጋ የተሰጠው የኦርቶዶክስ ምእመን ብቻ ነው በዓለም ላይ እንዴት እንደሆነ እንነጋገራለን አዲስ የመጣ ካለ ተሰማለ በሌላ እምነት ያላችሁ ካላችሁ ታስተውላላችሁ ስለማንኛውም እምነት በነቀፌታ አንናገርም መጽሐፍ ቅዱስ የሚለውን ግን እየተገበርን ነው ወይ የሚለውን እንሰማለን ዳሩ ግን ካሁኑ ነግራችኋለሁ ይህ ቃል ይህ የወንጌል ቃል
ይህ የኢየሱስ ክርስቶስ ቃል፣ ይህ ዮሐንስ ወንጌላዊ ቃል፣ ይህ ዮሐንስ መጥምቀ መለኮት ቃል የሚፈጸምባት ቤተክርስቲያን ኢየሱስ ክርስቶስ በደሙ የመሰረታት በደሙ ያጸናት ማንም የማይችላት የገሃነም ደጆች የማያናውጿት በየዕለቱ 300 መላእክት በቅዳሴ ጊዜ 600 መላእክት ከዛም በላይ እልፍ አላፋት የሚቀድሱባት የሚያመሰግኑባት ካህናት ያሏት መነኮሳት ያሏት ዲያቆናት ያሏት ታቦት ያላት ጽና ያላት ዕጣን ያላት መቅደስ ያላት እቺ ኦርቶዶክሳዊት ቅድስት ቤተክርስቲያን ናት። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና በምን ላይ ምን በቃ ትምህርቱ በዚህም ቢቆም ይበቃል። ግን በጸጋ ላይ ጸጋ ስንት ጸጋ በምን ላይ ምን ትምህርት ነው ብያቸዋለሁ። በመሃል ነው አንዳንድ ትንሽ ስብከት ማስገባ ትምህርት ነው። በጸጋዎች ላይ ጸጋ ነው ያለው። በጸጋ ላይ ጸጋ ነው ያለው። ሲንጉላርና ፕሉራል የለም እንዴ? ገና ግራመር ስንማር አለም እንዴ ሲንጉላርና ፕሉራል? አሁን እሱን ላስተምር እንደ መጥቼ ነው የቀደው መምህር ልጥራ ነጠላና ብዙ ያስተምሯችሁ። እኛ ሁላችን በጸጋ ላይ ጸጋ ተሰጥቶናል። ምን ተሰጣችሁ? ስንት ጸጋ? ዘጠኝ። ኧረ በማርያም ዘጠኝ አለኝ እዚህ ጋር አንዱ ማን ነው እሱ? ስንት ነው አንተ? ስንት ነው የሰጠን? ዘጠኝ ነው። የታየው ነገር አለ እኮ 10ቱ ትእዛዛት እኮ አንዱ ለብቻው ነው እኮ ኢታምልክ። ከዛ በኋላ 9ኙ ትእዛዛት ነው የሚለው ሚስጥር ነው የገለጸልህ። አንተ ተባረክ። አጨብጭቡለት፣ ለሱ በደንብ አጨብጭቡለት። በጣም ይገርማል እኮ። ቆይ ነግራችኋለሁ። እሱ ያለውን እሱ የገለጸለታል። እሱ ነግራችኋለሁ። አሁን ከእናንተ ጋር እንነጋገር። በጸጋ ላይ ጸጋ ነው ያለው ወንጌላዊ ሲጽፈው ወይስ በጸጋዎች ላይ ጸጋ ነው ያለው? በጸጋው ላይ ጸጋ ካለ ስንት ነው? ብዙ። አሁን ግን በምን ላይ ምን የተባለው? በጸጋ ላይ እና ስንት ጸጋ? ስንት ጸጋ? ሁለት ጸጋ እዚህ አስቀምጠዋል። እስመ እምተረፈ ዚአሁ ነሳይነ ኩልነ ጸጋ በዲበ ጸጋ። እንዲህ ነው የሚለው ግዕዙ። ጸጋ በዲበ ጸጋ። አሁን ደግሞ ቀጥላችሁ ተናገሩ። ነሳይነ ኩልነ ጸጋ በዲበ ጸጋ። ግዕዙ ደግሞ የራሳችሁ አይደል? ስንት ጸጋ? ሁለት ጸጋ። ምንድነው ሁለት ጸጋ? ወንጌላዊ የሚነግረን ዮሐንስ መጥምቅ የሚሰብከው ዮሐንስ መጥምቅ ይሄን ይሰብካል። በጸጋ ላይ ጸጋ ተሰጠን ነው የሚለው። አሁን ሁላችሁም በዚህ ቃል ኦርቶዶክሳዊ ናችሁ፣ ትስማማላችሁ። በምን ላይ ምን ተሰጥቷችኋል? በጸጋ ላይ። በመደጋገሜ ይቅርታ፣ ግን ይሄ መሰረታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ከሌላው ዓለም የሚለይበት ነው። በጸጋ ላይ ጸጋ። ዮሐንስ ወንጌል ነው የሚጽፈው፣ ዮሐንስ ወንጌላዊ ነው የሚሰብከው፣ ዮሐንስ መጥምቅ ነው። የሚነግሩን ሁለቱም ተባብረው ነው። ምን እንደሆነ ሲገልጽ እንዲህ ይላል። ነሳይነ ኩልነ ጸጋ በዲበ ጸጋ ይልና ይሄንን ሲያመጣ ምን ይላል? ሁለቱን ጸጋዎች ስሟቸው። አሁን ማንንም እንደሆናችሁ አላውቃችሁም። አሁን ታውቋቸዋላችሁ። ሁለት ጸጋዎች፣ ጸጋ በዲበ ጸጋ። ነሳይነ ኩልነ ጸጋ በዲበ ጸጋ። አንድ ጸጋ፣ የመጀመሪያ ጸጋ። አሁን በምን ላይ ምን የተጨመረላችሁ? በጸጋ ላይ ምን ተጨመረላችሁ? ሀብታሞች ናችሁ። ክብር ምስጋና ይግባው ለሥላሴ። ኦርቶዶክሳውያን ሀብታሞች ናችሁ። ይሄ ሀብት ማንም ጋር አይገኝም። ይሄ ሀብት ማንም ጋር አይገኝም። ተመልከቱ፣ የመጀመሪያውን ጸጋ ልንገራችሁ። ምን ይላል ወንጌላው? የመጀመሪያውን ጸጋ ሲነግረን እስመ ኦሪት በሙሴ ተውህበት ለነ። ተናገሩ። እስመ ኦሪት በሙሴ ተውህበት ለነ። ኦሪት በሙሴ ተሰራችልን።
ኦሪት በሙሴ ተሰጠችን። በአማርኛው ንገሩኝ። ኦሪት በሙሴ ተሰራችልን። ኦሪት በሙሴ ተሰጠችን። አንዱ ጸጋ ይሄ ነው። ምን ኦሪት አንድ ጸጋ ኦሪት። አሁን ሁለተኛውን ጸጋ ራሱ እናንተ ልትነግሩኝ ትችላላችሁ። አንዱ ጸጋ ምንድነው? ኦሪት። ሁለተኛው ምን ሊሆን ነው? መዘምራን ሁለተኛው ምን ሊሆን ነው ማለት ነው? አንደኛው ይሄ ከሆነ እስመ ኦሪት በሙሴ ተውህበት ለነ አለና ቀጥሎ ደግሞ የሚነግር ምንድነው? ወጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ ይላል። ጽድቅና እውነት የሚላት ደግሞ ወንጌል ነች። ወንጌል ደግሞ በኢየሱስ ክርስቶስ። ስለዚህ ሁለት ጸጋ ምንድነው? ኦሪት ወንጌል። ኦሪት በማተሰጠችን አለ፣ ወንጌል በማተሰጠችን። ተስማማን? አሁን ሁላችንም ተናገሩ። ሁላችን ከሙላቱ ተመልተን በጸጋ ላይ ጸጋ ተሰጥቶናልና በምን ላይ ምን ተሰጥቶናል? አሁን አውቃችሁታል ምን እንደሆነ። x + 2 = 4 አይደል? ቀላል ትምህርት። x + 2 = 4 ቀላል ትምህርት አይደል? የx ቫልዩ ቀላል ነው ማለት ነው። 4 - 2 = x ከሆነ x = 4። ተናገሩ። ጸጋ ነሳይነ በዲበ ጸጋ ስንት ጸጋ? ሁለት። የመጀመሪያ ጸጋ ኦሪት፣ ሁለተኛ ጸጋ ወንጌል። የመጀመሪያ ኦሪት፣ ሁለተኛ ወንጌል። ኦሪት በማተሰጠችን አለ ዮሐንስ ሲነግረን፣ በማተሰጠችን በማተሰራችልን አለ በሙሴ። ወንጌል ደግሞ በማበኩል ሆነችልን አለ በኢየሱስ ክርስቶስ። የሚደንቀውና ግሩም የሆነው ነገር ደግሞ ወዲያው የሚነግረን ምንድነው? ዮሐንስ ወንጌላዊ ሲጀምረው ገና በመጀመሪያ ቃል ነበረ ብሎ ነው የሚነግረን። በመጀመሪያ ቃል ነበረ ሲል ከመጀመሪያነቱ በፊት መጀመሪያ የሌለው ሲል ነው። ለቀዳማዊነቱ ቀዳማዊነት የለውም። አልፋ ኦሜጋ ነው። ለአልፋነቱ ሌላ አልፋ የለም። ለኦሜጋነቱ ሌላ ኦሜጋ የለም። ወኦ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ወኦ ምን ማለት ነው? ይሄ ከኔ ቀጥላችሁ ተናገሩ። ወኦ ምንድነው ያልነው? ወኦ ምን ማለት ነው ደግሞ? ወኦ አልፋና ኦሜጋ ማለት ነው። መልካም። የመጀመሪያ ፊደል አለ አይደለ? ኡ ኢ ኤ ኦ። ከአ በፊት ሌላ አለ፣ ከኦ በፊት ከኋላ ሌላ አለ። አልፋ ኦሜጋ የግሪኩ ነው። የኛ የኢትዮጵያውያኑ ወኦ ነው። አልፋ ወኦ ፊደሎቹ እንደዚህ ናቸው። ሚስጥር አላቸው። ከሱ በፊት ምንም ፊደል የለም። ኦ ከሱ በፊት ከሱ በኋላ ምንም ፊደል የለም። ስለዚህ ለመጀመሪያነቱ መጀመሪያ የለውም፣ ለመጨረሻነቱ መጨረሻ። ስለ ሀልዎተ እግዚአብሔር existence of God የመጀመሪያው ፕሩፍ አርጊውመንት ኮስሞሎጂካል ፕሩፍ አርጊውመንት ይባላል። ሁለተኛው ኦንቶሎጂካል ፕሩፍ አርጊውመንት ይባላል። ሶስተኛው ቴሌኦሎጂካል ፕሩፍ አርጊውመንት ይባላል። አራተኛው ሞራል ፕሩፍ አርጊውመንት ይባላል። አምስተኛው የናቹራል ሎፍ አርጊውመንት ይባላል። ለመጀመሪያው የኮስሞሎጂካል ፕሩፍ አርጊውመንት ማለት ምን ማለት ነው? ኮስሞሎጂካል ኮስሞስ ዩኒቨርስ አለ። ይሄንን ዓለም የፈጠረ አንድ ብቻ ኃይል አለ፣ ኦልቲሜት ሪያሊቲ። ከሱ ውጭ ምንም የለም። እሱ ይላል ሁሉ ነገር ኮዝ ኤንድ ኢፌክት ነው። የፊዚክስ ተማሪዎች ካላችሁ ድንገት ኮዝ ኤንድ ኢፌክት ነው። ሁሉ ነገር ኮዝ አለ፣ ከዛ ኢፌክት አለ። ኢፌክት ካለ ኮዝ አለ ይሉና ስለ እግዚአብሔር ስንመጣ ግን መጽሐፍ ቅዱስ የሚነግረን እግዚአብሔር ማለት ይሄንን ዓለም ካለ መኖር ወደ መኖር ያመጣ ማለት ነው። እመሃበ አልቦ ሀበ ቦ እምንለው በግዕዙ ካለ መኖር ወደ መኖር ያመጣ እግዚአብሔር ነው እንላለን። እሱ እግዚአብሔር አንኮዝድ ኮዝ ነው፣ ፕራይመሪ
ኮዝ ነው። እሱ አስገኝ የለውም። እሱ ሁሉን ያስገኘ ነው። ከየት መጣ አይባልም። እሱ ዘላለም ያለ ነው። ኢየሱስ ክርስቶስ ያለው ለዚህ ነው። ብርሃነ ዓለም ቅዱስ ጳውሎስ የዕብራውያንን ክርስቲያኖች ሲያስተምር በምዕራፍ 13 ቁጥር 6 እስከ 8 ትናንትናም ዛሬም ለዘላለምም ያው ነው አለ። ኢየሱስ ክርስቶስ ትናንት ዓለምን ከመፍጠሩ አስቀድሞ ዛሬ በተዋህደው ሥጋ ቢሆንም ከዛም ከሞት ተነስቶ ለዘላለም አምላክ ነው። ሰማይን የዘረጋው እሱ ነው። ምድርን የመሰረተው እሱ ነው። አማላጅ አይባልም፣ ነብይ አይባልም። ሰማይና ምድርን የሰራ ገባሬ ዓለም ነው። ፈጣሪ ዓለም ነው። አምላክ ነው። የአማልክት አምላክ ነው። ንጉስ ነው። የነገስታት ንጉስ ነው። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ እሱም እግዚአብሔር ነው አለና ቃል ሥጋ ሆነ። ቃል ሥጋ ሆነ ማለት እግዚአብሔር ሰው ሆነ። ከማን ሰው ሆነ? ይሄንማ በደንብ ነው የምታውቁት። ከማን ነው ሲሆነው? ምርጫም የለም እኮ ምርጫም የለም። ሶሎሞን ጠቢብ እኮ አንዲት ናት አለ እኮ። ምንም ምርጫ የለም እኮ። ይሄ እኮ ኤቢሲ እያልኮ ምረጥ የለም። የአምላክ እናት ስንት ናት? አለቀ። በስድስተኛው ወር ይላል ሉቃስ ሲጽፍ፣ በረከቱ ይደርባችሁ። ምዕራፍ 1 ቁጥር 26 ላይ ምንድነው ያለው? በስድስተኛው ወር ማተላከ የኛ መልአክ ማን ነው? እሱ ቅዱስ ገብርኤል። የኛ እኮ ነው ቅዱስ ገብርኤል። እናንተ የኛ እኮ ነው። እግዚአብሔር የተመሰገነ ይሁን። የማን ነው ገብርኤል? የኛ ነው ገብርኤል። የሚጠብቅህ ነው ያንተ ነው ገብርኤል። ክንፉን ጋርዶ የሚጠብቅሽ ያንቺ ነው ገብርኤል። በአማላጅነቱ የምንመካ የአናንያ የአዛርያ የሚሳኤልን ሰንሰለት የሚበጥሰው የሰዓቱን ኃይል የሚያጠፋው የኛ ነው ገብርኤል። የማን ነው ገብርኤል? ምን ነው? የማን ነው? ክብር ምስጋና ይግባው እግዚአብሔር ስሙ የተመሰገነ ይሁን። ታዲያሳ በስድስተኛ ወር ማተላከ ወዴት ተላከ ነው የሚለው ወንጌላዊ ሲጽፍ እንደሱ ነው የሚለው። ቃሉን ቀጥታ ቃሉ ላይ እንነጋገር እንጂ እናንተ እንደተጻፈ ከዛ ማብራራት ትሰጣላችሁ። እንደተጻፈ በስድስተኛ ወር ገብርኤል መልአክ ወደ እንዴት ነበር የሚለው? ልታስጠፉኝ ነው እንዴ? ወደ አንዲት ድንግል አይደለም እንደሚለው ወደ አንዲት ድንግል። ከዛ ቀጥሎ ነው የድንግሊቱም ስም ማን ነበረ? እመቤታችን አማላጃችን ምልዕተ ክብር ምልዕተ ውዳሴ ስሟ የሚያምር መርህ ለመንግስተ ሰማያት አቤት ሰይጣን ሲፈራት እኛ ስንወዳት የባለሟልነት ግርማ ያላት የመፈራት ግርማ ያላት የባለሟልነት ግርማ በስላሴ ዘንድ ያላት የመወደድ ግርማ በመላእክትና በእኛ ዘንድ ያላት የመፈራት ግርማ ባጋንንትና በተከታዮቹ ዘንድ ያላት ድንግል ማርያም እኮ እንዲቀልድ እንዳይመስልህ ፈጣሪን የወለደች እሷ ብቻ ነች። ስንት ድንግል? አንዲት አይደለም እንዴ? አንዲት ድንግል ከሷ ሰው ሆነ። አሁን ዮሐንስ ወንጌላዊ ሁለት ጸጋ ነገረን። ተመልከቱ። ነሳይነ ኩልነ ጸጋ በዲበ ጸጋ። በትርጓሜ ላይ ጸጋ ህየንተ ጸጋ እያለ ያመጣል። ሁለት ጸጋ ተሰጠን ይላል። አሁን ያቀደሙ ልጅ 9 ያለው እንዴት እንደሆነ ልነግራችሁ ነው። ኢታምልክን ጨምሮ 10 ይሆናል ማለት ነው። ሙሴ በኢትዮጵያ ምድር ነበረ። ያማቱን የራጉኤልን የዮቶርን በጎች ይጠብቅ ነበር። 40 ዓመት ስለሞላ ሙሴ 40 ዓመት በኢትዮጵያ ከተማረ ሁሉን ካወቀ በኋላ እግዚአብሔር ጠራው። ወደ ኮሬብ ምድር ወደ ሲና ተራራ ሙሴ አንድ ራእይ ተመለከተ። የተመለከተው ራእይ ያስደንቆታል። ከሩቅ ይመለከታል። በኮሬብ የሲና ተራራ ላይ ጳጦስ የምትባል አንድ እጽ አለች። ዛች እጽ ላይ እሳት ወርዷል።
ሙሉ በሙሉ እጽይቱ በእሳት ተዋህዳለች። ሙሴ በጣም ገረመው። ያቺ ዕፀ ጳጦስ የእሳቱ ኃይል እንዴት አላቃጠላትም ተደንቋል። ቅጠሉስ ቢሆን እሳቱን እንዴት አላጠፋውም ተገርሟል። ይህን ራእይ ማየት አለብኝ ያለና ሙሴ በጎቹን በረት አስገባ፣ ዘጋና ወደ ተራራው እየተጠጋ ሲመጣ እግዚአብሔር ከተራራው ሆኖ ሙሴን ጠራው። ሙሴ ና ወደዚህ አለው። እሺ አለ። እግዚአብሔር እንደጠራውም አወቀ። እግዚአብሔር ሁልጊዜ በስማችሁ ለበረከት ይጥራችሁ። ሙሴ ወደ ተራራው ሲደርስ የእግዚአብሔር ትእዛዝ ታውቃላችሁ አይደል? ምንድነው ያለው? የቆምክበት ምድር መልአኩ ምን አለው? የቆምክበት ምድር የተቀደሰ ነውና ጫማህን አውጣ። መቅደስ ስትገቡ ከነ ጫማ ትገባላችሁ? ሌላ ቦታስ ይገባል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጽሐፍ ቅዱሳዊ ናት። እያንዳንዱ የምናደርገው ነገር ይሄ ነው። መጽሐፍ ቅዱሳዊ ናት። ከዛ ሙሴ ተራራ ላይ ሲወጣ ስለዛ ምስጢር ይነግረው ዘንድ ፈቀደ። ከዛ በኋላ በተለይ ደግሞ እንደገና ሕግ ሲሰጠው እዛው ተራራ ላይ ጠራውና 7 መጋረጃ አለ። የእሳት መጋረጃ 7 የእሳት መጋረጃ ኖሮ ሙሴን ግባ አለው እግዚአብሔር። የመጀመሪያውን መጋረጃ ገባ፣ እለፍ አለው። ሁለተኛውን ገባ፣ ሂድ አለው። ሶስተኛውን ገባ፣ ሂድ አለው። አራተኛውን ገባ፣ ሂድ አለው። አምስተኛውን ገባ። ስድስተኛው ላይ ገብቶ ሰባተኛው ሲቀር ቁም አለው። ሙሴ ቆመ። እዛው ጋር እንደቆመ 6 ቀን እግዚአብሔር በ6ቱ ዕለታት የፈጠረውን ፍጥረት በጠቅላላ ገለጸለት። እግዚአብሔር ለኛ የሚገለጸልን በስንት ቀን የፈጠረውን ፍጥረት በስንት ቀን ፍጥረት በስንት ቀን ነው? 6 ቀን ብቻ። ሰባተኛው ቀን ተቀድሷል። እረፊበት፣ አመስግን። 6 ቀን የ6ቱ ቀን ፍጥረት ነገረው። ሙሴ ተራራ ላይ ስንት ቀን የቆየው? ስንት ቀን ነው ተራራ ላይ የቆየው? ተመልከቱ። 6ቱ ቀን የ6ቱን ፍጥረታት በልቡ ነው ሲስልበት። ከዛ እኮ ነው ዘፍጥረትን የጻፈው። ሳለበትና ከዛ በኋላ 34ቱን ቀን ደግሞ ወነበቦ የሚሉ በእኛ ወደ 572 በእስራኤላውያኑ ዘንድ በአይሁዳው ዘንድ ደግሞ ወደ 613 የሚሏቸው አሉ። ወደ 572 በላይ ነው የምንላቸው እኛ በብሉዩ። እነዛን ወነበቦ የሚሉትን ደግሞ በ34ቱ ቀን በልቡ ላይ ጻፈለት። 6 ሲደመር 34 40። ከዛ በኋላ ምን ሰጠው? ሁለቱን ጽላት ሰጠው። ኦሪት እንዲህ ተሰራች። ማን ይሄን ሁሉ የሚያደርግለት? እግዚአብሔር። ስለዚህ ዮሐንስ መጥምቅ ሲሰብክ፣ ዮሐንስ ወንጌላዊ ሲያስተምር ምን ብሎ ነገረን? ጸጋ ነሳይነ በዲበ ጸጋ ነሳይነ ኩልነ ጸጋ ህየንተ ጸጋ። ተመልከቱ። ከዛ ምን አለ? ስለ መጀመሪያው ጸጋ ሲነግረን እስመ ኦሪት ተውህበት ለነ አለ። እስመ ኦሪት በሙሴ ተውህበት ለነ። በማተሰጠች አለ፣ በማተሰራችልን በሙሴ። ቀጥላችሁ በሉልኝ። ተሰራችልን፣ ተሰጠችን። ምን ተሰጣችሁ? ጸጋ። ምን አይነት ጸጋ? ማነች ጸጋ የተባለችው? ኦሪት። ቅጥል ነው እኮ እሱ። ያ ቅጽል ነው። ጸጋ እኮ ቅጽል ነው። ማነች እሷ? ኦሪት። ምን ሆነችልን? ተሰጠችን አይደል? ጥሩ። ወንጌል ደግሞ በማተሰጠን በኢየሱስ ክርስቶስ። በዚህ ዓለም ላይ ኦሪትን ከወንጌል አስማምቶ የያዘ ቤተክርስቲያን የማ ቤተክርስቲያን ነው የሚለው ነው። ይሄ ነው የዕለቱ ትምህርት። በቃ አለቀ።
ጸጋ ነሳይነ በዲበ ጸጋ ማለት በአስርቱ ትእዛዛት ላይ እንደገና ወንጌል ተሰጠችን። ተመልከቱ፣ በሕግ ላይ ወንጌል ተሰጠችን። ጽላቱ ታቦቱ ለሙሴ ተሰጠ። አሁን በታቦቱ ላይ ምን ይፈተትበታል? ስታስቀድሱ ታቦቱ ላይ መላከ ምሕረት ሲቀድሱ መነኮሳቱ ቀሳውስ ካህናቱ ሲቀድሱ ምኑ ላይ ነው ስጋውና ደሙ የሚፈተተው? ታቦቱ ላይ። ጸጋ ነሳይነ በዲበ ንገሩኛ። ጸጋ በምን ላይ ተሰጠን? በጸጋ ላይ። ታቦቱ አለ። ታቦቱ ላይ ደግሞ ምን አለ? ስጋው ደሙ አለ። ዮሐንስ ወንጌላዊ የሰበከው የጻፈው ዮሐንስ መጥምቅ የሰበከው ይሄ ቃል የወንጌል ቃል በዚህ ቤተክርስቲያን ብቻ ነው ያለው። በዚህ ውስጥ የምትመለከቱት በእያንዳንዱ ነገር ላይ እግዚአብሔር ለኛ ያደረገው ነው። በሙሴ ሕገ ኦሪት በእግዚአብሔር ሙሴ ሳይሆን ራሱ ዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር ራሱ አባታችሁ ያደረገው ነው ይላል። ለሙሴ የሰጠው ማን ነው? እግዚአብሔር። ለምሳሌ ኦሪት ዘጸአት ምዕራፍ 31 ቁጥር 18 ኦሪት ዘጸአት ምዕራፍ 31 ቁጥር 18 እንዲህ የሚል ቃል ተጽፏል። እግዚአብሔር አምላክ በጣቱ የጻፈባቸውን ሁለቱን ጽላት ለሙሴ ሰጠው። ድገሙና ንገሩልኝ። እግዚአብሔር አምላክ በጣቱ የጻፈባቸውን ሁለቱን ጽላት ለሙሴ ሰጠው። ማን ነው ለሙሴ ሁለቱን ጽላት የሰጠው? ማን ነው ታቦትን የሰጠው? ማን ነው በታቦቱ ላይ የጻፈው? ታዲያ ይህን ጣዖት ብሎ የሚያስተምር ኤሎፍላዊ ፍልስጤማዊ እሱ ለዘላለም የተረገመ ነው። የእግዚአብሔር ታቦት የእግዚአብሔር ነው። ስሙም የእግዚአብሔር ታቦት ነው። የእግዚአብሔር ታቦት ተጽፎ ስታዩት የእግዚአብሔር ማደሪያ፣ ስታዩት የእግዚአብሔር ታቦት፣ ስታዩት የእግዚአብሔር ማደሪያ ነው የሚለው። ያ የእግዚአብሔር ማደሪያ ታቦት ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ውስጥ ይገኛል። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር የሰጠንን እናንተ እኮ ባለ አደራዎች ናችሁ እኮ፣ አደራ ጠባቂዎች ናችሁ። ኦርቶዶክሳውያን እኮ እግዚአብሔር የሰጠውን እኮ አስቀምጣችሁ ያዛችሁ። ባለጌ ሲሆን አንድ ሰው አደራ ይጥሳል። እባክችን ነገር አስቀምጥልኝ ተብሎ እንኳን የተሰጠው ሰው አደራ ቆርጥሞ በላ የሚባል ሰው አጋጥሟችኋል? ባለጌ እኮ ማለት እኮ ነው። ወደ ጎን አደግ ይባላል። እሱ ወደ ጎን አደግ ነው የሚባለው። እግዚአብሔር የሰጠንን አደራ ጠብቀን፣ በተለይ ኢትዮጵያ ታቦቱን ጠብቃ፣ መስቀሉን ጠብቃ፣ ወንጌሉን ጠብቃ፣ ስጋውና ደሙን አክብራ ያለች ቤተክርስቲያን በዓለም ላይ የትም ቦታ የለችም። እቺ ቤተክርስቲያን ጸጋ በጸጋ ላይ ተሰጥቶናል። ክብርና ምስጋና ለእግዚአብሔር ይድረሰው። ጸጋ በጸጋ ላይ ተሰጥቶናል። በአስርቱ ቃላት ስለ ጸናን ፈንታ እነሆ እግዚአብሔር አምላካችን ለኛ እንደገና በአይምሮ ጠባይ ላይ እነሆ መንፈሳዊውን በረከት ሰጥቶን እግዚአብሔር አምላክ በአስርቱ ትእዛዛት ላይ ወንጌልን ሰጥቶን በጽላቱ ላይ ስጋውና ደሙን ሰጥቶን ደሙን አፍስሶልን ስጋውን ቆርሶልን እግዚአብሔር አምላካችን እሱ በመንፈሰ ረድኤት ላይ መንፈሰ ልደትን ሰጥቶን ይላል። በቃ ይሄ ነው ትርጓሜው፣ ሌላ ነገር የለውም። ተመልከቱ እንዴት እግዚአብሔር እንደወደደን የምታዩበት ነው። ምን ተሰጠን? ሲሰጣችሁ ስለተወደዳችሁ አይደለም የሚሰጣችሁ? ስለተወደድን አይደለም? ምን ተሰጠን? በምን ላይ ምን? በጸጋ ላይ ጸጋ ተሰጠን። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ በዓለም ላይ ብዙ ቦታ ይናገራሉ። በዓለም ላይ የምላችሁ ነገር ልብ ብላችሁ እዩ፣ ገብታችሁ መርምሩ። በዓለም ላይ ሰንበት ብላ ቅዳሜና እሁድን የምታከብር ቤተክርስቲያን ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ሰማችሁ? ቅዳሜና እሁድ ሰንበት ብላ የምታከብር የማ ቤተክርስቲያን ነች? ቅዳሜ ምክንያቱም ከአስርቱ ትእዛዛት አንዱ አይደለም እንዴ? ታዲያ ዕለተ እሁድስ ጌታ ደሙን አፍሶ ስጋውን ቆርሶ ሞትን ቀምሶ በሶስተኛው ቀን ድል ያደረገበት ትንሣኤያችን የተገለጠበት ዕለት አይደለም እንዴ? ስለዚህ በጸጋ ላይ በቅዳሜ ላይ ምን ተጨመረ? እሁድ። አያችሁ? ይሄ ነው ጸጋ ነሳይነ
በዲበ ጸጋ። ሕግ ብቻውን ያድናል የሚል ትምህርት የለንም ኦርቶዶክሳውያን። ሕግ ብቻውን አያድንም። ምክንያቱም በሕግ ላይ ምን ተጨመረ? እምነት ተጨመረ። ኢየሱስ ክርስቶስን ምናምንበት አያችሁ። ስለዚህ ሙሴ ኦሪትን ከእግዚአብሔር ተቀበለ። እግዚአብሔር ነው ሰጪው። ወንጌልን ለሙሴ ሕግን የሰጠው ራሱ መጣና ወንጌልን ሰጠን። በጸጋ ላይ ጸጋ ተሰጠን። ስለዚህ ብርሃን ዓለም ቅዱስ ጳውሎስ በረከቱ በሁላችሁ ላይ ይደር። ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 3 ላይ ዘርዝሮ የሚያስቀምጥላችሁ ነገር አለ። ቤት ገብታችሁ ስታነቡት ባጭሩ ግን እንዴት እንደምትረዱት ልንገራችሁ። ሕግ የማያስፈልግ አይደለም ነው የሚለው። ሕግ ያስፈልጋል ይላል። ኢታምልክና 9 ትእዛዛት ሌሎችም ያስፈልጋል አለ። ሕግ ብቻውን ግን 10 ትእዛዛት ጠብቆ የሚድን ሰው ስለሌለ ምን ተጨመረበት አለ? እምነት ተጨመረበት አለ። ጸጋ ተጨመረበት አለ። አሁን እኛ በጸጋው ድነናል ከምንለው እኛ ነን፣ ዋናዎቹ እኛ ነን። በጸጋ ድነናል የምንለው ሌላው በጸጋ ድኛለሁ ሲል ትርጉሙ ሌላ ነው። እኛ በጸጋው ድነናል ስንል ከአዳምና ከሔዋን በሚመጣ በነበረው መርገም ሲኦል ገብተን ገነት ተዘግታ የነበረው በጸጋ ምንም ሳንከፍልኛ እሱ ቤዛ ሆኖ የዓለም ጌታ ድንግል ማርያምን እናት አድርጎ መጥቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በ30 ዘመን በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ሰርዞ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በ5 ቅንዋት ተቸንክሮ በ13 ማዕተ መስቀል ታግሶ የሾህ አክሊል ደፍቶ ሁላችንን ያዳነ ምንም ሳንከፍለው ምንም ሳናደርግ በቸርነቱ በጸጋው ነው እንዲሄዳን ነውና ለዘላለም እናመሰግነዋለን። ክብር ምስጋና ለእግዚአብሔር ይድረሰው። በጸጋው ድነናል ብለን ግን ሕግ አያስፈልግም ብለን እንደ ማርቲን ሉተር አንቃዥም። ምክንያቱም ጌታ ሲመጣ እምነት አይደለም የሚጠይቀኝ፣ ጸጋ አይደለም የሚጠይቀኝ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ተርቤ ጥያቄው እንደሱ አይደለም? ተርቤ፣ ተጠምቼ፣ ታስሬ፣ ታምሜ፣ እንግዳ ሆኜ እሱ አይደለም ጥያቄው? ታዲያስ እና ስራ አያስፈልግም? አያችሁ፣ እኛ እንደሱ ነው የምንተረጉመው። ትክክለኛው ትርጉም እሱ ነው። ስለዚህ ጳውሎስ ሐዋርያ ይናገርና ስለ ሕግ ይናገርና ሰዎች በሕግ ብቻ እንደማይድኑ የእግዚአብሔር ጸጋ እንደሚያስፈልጋቸው ሲናገር በምዕራፍ 3 ላይ በተለይ መጨረሻ ላይ ምንድነው የሚለው? ቅዱስ ጳውሎስ ሕግን እንሽራለን ወይ? በሕግ አንድንም ብለን ሕግን እንሽራለን ወይ? ጸጋለን ብለን ሕግን እንተወው ወይ ይላል። በፍጹም አንተውም። እንደውም ይላል፣ እንደውም ጭራሽ በጸጋው በእምነት ሕግን እናጸናለን እንጂ። ሰማችሁኝ? ሕግን እናጸናለን። ቃሉን ተናገሩ ከኔ ቀጥላችሁ ሁላችሁም። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ሮሜ 3:31 ምን እናደርጋለን? እናጸናለን እንጂ። ስለዚህ እኛ ኦርቶዶክሳውያን ሀብታሞች ነን ነው የምላችሁ። ሁሌም ነው የምለው ይሄን። እኛ ሀብታሞች ነን፣ ባለጸጋዎች ነን ማለት ነው። ምክንያቱም በጸጋ ላይ ምን አለን? በጸጋ ላይ ጸጋ። ባጭሩ በምን ላይ ምን? በኦሪት ላይ ወንጌል። እንዲህ ማለት አሁንም ልብ በሉ፣ በብሉይ ዘመን የነበረ የኦሪትን መስዋዕት ዛሬ እናደርገዋለን ወይ? በኦሪት የነበረውን መስዋዕት ዛሬ እናደርጋለን? መቅደስ ውስጥ በግ ይታረዳል። መላካ ምሕረት አባ ዜና ደም ይረጫሉ የበግ መቅደስ ውስጥ። የትኛውን በግ ነው የሚረጩት? ነዋ በግሁ ለእግዚአብሔር ዘኃጥእ ኃጢአተ ዓለም። ዮሐንስ መጥምቅ ሲመጣ ጌታን ምንድን ያለው? የዓለምን ኃጢአት የሚያስወግድ በግ ይሄውና አለ። የኔና የናንተ አምላክ ኢየሱስ ክርስቶስ ሲመጣ የዓለምን ኃጢአት የሚያስወግድ በግ አለ። አብርሃም አለው፣ አንድ ልጅህን አለው በሞሪያ ተራራ
ልጁ ይስሐቅን ይዞ ሊሰዋው በሄደ ሰዓት ይስሐቅም አባቱን አባቴ ሆይ የመስዋዕቱ በግ የት አለ? እሳቱን ይዘናል፣ እንጨቱን ይዘናል። ልጄ ይስሐቅ መስዋዕቱን እግዚአብሔር ያዘጋጃል አለው። ማን ያዘጋጃል መስዋዕቱን? ማን ያዘጋጃል? ታዲያ ልጁን የላከልን እሱ አይደል እንዴ? ለስም አጠራሩ ክብር ምስጋና ይግባው። ልጁን የላከልን እሱ እኮ ነው። መስዋዕቱን ማን ያዘጋጃል? ማን ያዘጋጃል? ግን እስከ ተራራው መሄድ አያስፈልግም እንዴ? ኑሯችሁ እንዴት ነው ግን? እንዴት ነው ኑሮ? ሁሉ ነገር ተወዷል አይደል? ኑሮ ከበድ ብሏል አይደል? ቤት ኪራይም ከባድ ነው አይደል? ብዙ ነገር ውድ ነው። ኑሮ በጣም እየተወደደ ነው። እናንተ እስከ ተራራው ሂዱ። ከዛ በኋላ እግዚአብሔር ቤታችሁን ያዘጋጅላችሁ፣ የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ። ኦርቶዶክሳዊ ማለት በነፍስም ሀብታም ነው፣ በስጋም ሀብታም ነው። ስራ ግን አይንቅም። ከትንሿ ስራ ጀምሮ ኦርቶዶክሳዊ እስከ ተራራው ጫፍ ድረስ መመንጠቅ የሚችል መመንደግ የሚችል ማለት ነው። ትንሽ ቢሆን ነገርህ ሁለቱን አንሳ አምስቱን እንጀራ ያበረከተ የኢየሱስ እጅ ቤት ይገባል። በጸሎት ስተጋ ቤትሽ ይገባል። በጸሎት ስተጉ ባዶ ቢሆን ለፍታችሁ ባዶ ቢሆን እንደ ዶኪማስ ጓዳ ደግሞ አዛኝ እናት አላችሁ። እናንተ ምን ሆናችሁ? ታድላችኋል እኮ ልጄ ወዳጄ ወይን ጠጁ አልቋል ወይን ጠጁ ሙላው ነው እኮ የምትለው። በዚህ እምነት ያደረገን ክብር ምስጋና ይግባው። ኦርቶዶክሳዊ ማለት በስጋም ሀብታም ነው፣ በነፍስም ሀብታም ነው። ይሄን የሚከራከረኝ ካለ እኔ እከራከራለሁ። አትስረቅ፣ ጉቦ አትቀበል፣ አበድረህ ተጨማሪ ስጠኝ አትበል፣ ሰነፋቱን ትንሽ ከተባለው ስራ ጀምረ ስራ፣ እግዚአብሔር ሆይ ባርክልኝ በል፣ አስራትን አውጣና ስጥ። ያኔ ቤትህ በበረከት ባይሞላ፣ ያኔ ቤትሽ በበረከት ባይትረፈረፍ እየሞላ ይፈሳል። ለሰው ሁሉ በረከት ትሆናላችሁ። ለበረከት ሁኑ ይላችኋል የአብርሃም አምላክ። ለበረከት ያድርጋችሁላችሁንም። ክብር ምስጋና ይግባው እግዚአብሔር። ምን ነው አይችልም? ምን ነው አያደርግም? የኔና የናንተ አምላክ ጸጋ በጸጋ ላይ ሰጥቶን እኮ ሁሉን ያደለን። ክብርና ምስጋና ለስም አጠራሩ ይድረሰው። እግዚአብሔር የተመሰገነ ይሁንልን። መስዋዕቱን ማን ያዘጋጃል? እግዚአብሔር ያዘጋጃል። ቤታችሁንም እግዚአብሔር ያዘጋጅላችሁ። ከዛ አብርሃም ልጁን ሊሰዋ ሲል ነጭ በግ በዕፀ ሳቤቅ የኢየሱስ ክርስቶስ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ነው። በጉ ነው ዛሬ እዚህ የሚሰዋው እንጂ ዛሬ በግ አናርድም እኛ እንደ ኦሪት። መምሩ ደም አይረጩም፣ የክርስቶስ ደም ነው የሚቀርበው። መስዋዕቱ ኢየሱስ ክርስቶስ ነው። ጸጋ ነሳይነ በዲበ ጸጋ። አይገርማችሁም? ኢየሱስ ክርስቶስ በስምንተኛው ቀን ቤተ ግዝረት እንደሄደ ታውቃላችሁ አይደል? ግዝረት ቤት መሄድ የኦሪት ትእዛዝ ነው የወንጌል ትእዛዝ ነው? ጸጋ ነሳይነ በዲበ ጸጋ የኦሪት ነው። በ40 ቀን ወደ ቤተ መቅደስ ሄደ። ስምዖን ሁሉ አላገኘውም እንዴ? ስምዖን አግኝቶት ጌታ ሆይ አሁን እንደ ቃል ባሪያህን አሰናብተዋል አለም እንዴ? መቅደስ ውስጥ እመቤታችንን በነፍሲ ሰይፍ ያልፋል አንቺ እናት እያለ የነገራት ስምዖን እኮ 40ኛው ቀን መቅደስ ሄደው እኮ ነው። 40 ቀን መቅደስ መሄድ፣ ርግብ ይዞ መሄድ፣ ገንዘብ ያለው ከሆነ በግ ይዞ መሄድ እኮ የተለመደ ነው። ይሄ እኮ ይብሉኝ ነው። እኛ በ40ና በ80 ቀን እንመጣለን መቅደስ አንመጣም። ግን ምንድነው የምናደርገው? በግ ይዘን ልናርድ ነው የምንመጣ ወይስ ምን ልንሆን? ወደ እግዚአብሔር መንግስት ልንገባ፣ ወደ መንግስተ ሰማያት ልንገባ፣ ስጋው ደሙ ልንቀበል፣ በቅብዓ ሜሮኑ ልንከብር፣ ሚስጥራቱን ልንፈጽም እንመጣለን። ሁላችን በ40 በ80 የመጣ ነው። ለዛ ነው እንደ እድሜው ደግሞ የመጣው ሙሉ ቤተክርስቲያን ክፍት ናት፣ ትቀበለዋለች። ክብር ምስጋና ለእግዚአብሔር ይድረሰው። እኛ ሁላችን በሉ እስቲ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ በጸጋ ላይ ጸጋ ተሰጥቶናል። የመጀመሪያው ጸጋ ምን ነበረ? የመጀመሪያው ጸጋ ኦሪት ነው አይደል? ብሉይ ኪዳን። ሁለተኛው ጸጋ ምን ነበረ? ወንጌል፣ አዲስ ኪዳን አይደለ? ተመልከቱ። ኦሪት ብለን የነቢያትን መጽሐፍ አንደመስስም፣ አንድ ላይ ነው። ኦሪት ስንል አንድ ላይ የነቢያትን መጽሐፍ፣ ወንጌል ስንል መልእክታቱን አንሰርዝም፣ መልእክታቱም አብረው ናቸው። እሺ ይሄን ጥያቄ አውሮፓ ሄጄ ልጠይቅ። አውሮፓ ሄጄ
የካቶሊክ ቸርችም ልጠይቅ እችላለሁ የፕሮቴስታንት ቸርች ልጠይቅ እችላለሁ የፈለጉትን ቸርች ልጠይቅ ልሂድና አውሮፓ እዚህም ሀገር ከተጠየቁ ሰየው ማንም ቢሆን በጸጋ ላይ ጸጋ ተሰጥቶናል የሚለውን እንዴት ይተረጉሙታል ነው የኔ ጥያቄ አሁን ሰማችሁኝ ሁላችሁ እንዴት ይተረጉሙታል ስንት ጸጋ ነው ስንት ጸጋ አላቸው እነሱ እሺ ካላቸው ወንጌል አለን ካሉ ወንጌል አለን ካሉ አውሮፓ ሄጄ ወንጌል አለን ካሉ ስንት ጸጋ አላቸው አንድ ግን ጸጋ ላይ በጸጋ ላይ ጸጋ ነው የሚለው ደግሞ አንድ አይልማ ፈተናው አልታለፈም ማለት ነው ፈተናው አልታለፈም አያችሁ ኦርቶዶክሳውያን መጽሐፍ ቅዱስ አንብቡ ሚስጥሩን ተረዱ ቤተክርስቲያናችሁን እወቋት ክርስቶስ ያደረገው ነው ክርስቶስ በ8ኛው ቀን ቤተ ግዝረት ሄደ ባይገዘር እንኳን በ40 ቀን ቤተ መቅደስ ሄደ ኃጢአት ባይኖርበትም እናቱም ኃጢአት ባይኖርባት እሷ አልብኪ ነውር ነው እሱም መርገመ ሥጋ መርገመ ነፍስ ያልነካው ንጹህ ነው ሊደመስስ የመጣ ነው ግን መቅደስ ሄዱ ለኛ ነው ህጉ ሊፈጸም ነው ምክንያቱም በገላትያ ምዕራፍ 4 ቁጥር 4 ላይ ምንድነው የሚለው ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ አንድ ልጁን ወደኛ ላከው እንዲህ ብሎ ይገልጸዋል ከሴት የተወለደውን ከህግ በታች የሆነውን እንዲህ ነው የሚለው ንገሩኝ ከሴት የተወለደውን ከህግም በታች የተወለደውን አለቀ ከሴት ሲል ከድንግል ማርያም ብቻ ከሴት ብቻ ከህግ በታች ሲል አምላክ ነኝ ብሎ ከህግ በላይ ልሆን አላለም የኔና የናንተ አምላክ ደጉ አምላክ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እግዚአብሔርነቱን እንደመቀማት አልቆጠረውም የባሪያውን መልክ ይዞ እነሆ እርሱ ለሞትም እንኳን የመስቀል ሞት ተቀበለ ትሑት የሆነው የአምላክ ኢሳይያስ ነቢይ መከራውን አይቶ ስለ ዘመዶቹ ስለ እስራኤል ሲናገር ከትውልዱ ማን አስተዋለ እንደተቀሰፈ ቆጠርነው በእግዚአብሔር እንደተመታ ቆጠርነው ባየነው ጊዜ ደም ግባት የለውም እርሱ ግን ስለ መተላለፋችን ቆሰለ ስለ መተላለፋችን ደማ ክፉዎች አይሁድ ልብሱን ገፈፉት እርቃኑን ሰቀሉት የአምላክ እርቃን አይታይም አለች ፀሐይ ጨለመች ጨረቃ ደም መሰለች ከዋክብት ረገፉ የዛን ጊዜ እነሆ መላእክት እንደሻሽ ተነጥፈው ቅዱስ ቅዱስ ይሉለታል ዘባቾች ግን ልብሱን ገፈፉት ማን አስተዋለ ይሄንን ይላል የኦርቶዶክስ ሕዝብ ያስተውላል የተዋህዶ ሕዝብ ያስተውላል አንንቀውም እንደ ሐና እንደ ቀያፋ አንንቀውም እንደ ጸሐፍት እንደ ፈሪሳውያን አንንቀውም እንደ አይሁድ አንንቀውም አምላክ አይደለህምና አንለው እኛ ኦርቶዶክሳውያን እንላለን አንተ አምላክ ነህ የአማልክት አምላክ ነህ አንተ ንጉስ ነህ የነገስታት ንጉስ ነህ አንተ ጌታ ነህ የጌቶች ጌታ ነህ እንለዋለን ክብርና ምስጋና ለእግዚአብሔር ይድረሰው ወንጌል የገባን እንደዚህ ነው የገባን እንደ ዮሐንስ ወንጌላዊ ነው እኛ ወንጌል የገባን እንደ ዮሐንስ መጥምቅ ነው ወንጌል የገባን እንደ ሉተር አልገባንም እንደ ጆን ካልቪን አልገባንም የካቶሊክ እምነት እንደመሰረተው እንደ ሊዮ አልገባንም እንደ አሪዮስም አልገባንም እንደ ሰባሊዮስ አልገባንም እንደ አብሊናሪዮስ አልገባንም እኛ የገባን እንደ አትናቴዎስ ነው እኛ የገባን እንደ ለስክንድሮስ ነው እኛ የገባን እንደ ቄርሎስ ነው እኛ የገባን እንደ ጎርጎርዮስ ነው እኛ የገባን እንደ ባስልዮስ ነው የአባቶቻችን ልጆች ነን የእናቶቻችን ልጆች ነን የ36ቱ ቅዱሳት አንስት ልጆች ነን እንደ ሐዋርያት ነው የገባን ተዋህዶች ናት ኦርቶዶክስ ናት ይሄ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ክብርም ምስጋናም ለሥላሴ ይሁን እኛ ሁላችን በሉ እስቲ ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል ኦሪት በሙሴ ተሰጠችን ተናገሩ ምን በማ ምን ተሆነላችሁ ተሰጠችኝ ማለት ይሄን አይደለችም ሌላ ይሄን ይላል ይሄው ወንጌል ዮሐንስ ወንጌል ምዕራፍ 1 ነው
አምላክ ሰው ሆነ ነው ስብከቱ። ኦሪት ተሰጠችኝ አለ። ይገርማችኋል አንዳንድ ጊዜ ውጭ ሀገር የኖሩ ጳጳሳት ሳይቀሩ በክደት ዓለም እዚህም ውስጥ የሚኖሩ ድንገት መነኮስም ይሁን ቄስም ይሁን ዲያቆንም ማንም ይሁን በዚህ መልክ ይሄንን የወንጌል ምስጢር ካላየው ድምሩ ከሌላ ነው። ጸጋ ነሳይነ በዲበ ጸጋ። ይሄ ነው ትምህርቱ። የኦርቶዶክስ ትምህርት ይሄ ነው። ግብፃውያን ጳጳሳት ድሮ ሲመጡ የኢትዮጵያን ታሪክ ካያችሁ ቅዳሜ እንዳይከበር ስንት ዘመቻ ያደርጉ እንደነበር። እንዴት ነው ቅዳሜ የምታከብሩት እንዳይሁድ እያሉ። አይሁዳውያን መጀመሪያ ትምህርታቸውን ከኢትዮጵያ ዓለም እንዲያገኙት ራሱ እሱን እንኳን ለማወቅ ነው። ነገሩን እናንተም አታውቁ። የራሳችን ነገር መች እናውቃለን? ሙሴ መላ ትምህርቱን ያገኘው ከኢትዮጵያ አይደለም? ጆሲፈስ ፍላቪዩስ የሚባል ሰው ታውቃላችሁ? ፍላቪዩስ ጆሲፈስ the Jewish antiquity የሚለው ነው የጻፈው። ፍላቪዩስ ጆሲፈስ ነው ዮሴፍ ወልደ ኮሬ ነው የምንለዋል። እሱ ላይ the book of Jepher አሁን በቅርብ ጊዜ የተገኘው መጽሐፍ ተመልከት። እኔ ሌሎችም መረጃዎች አሉኝ እነሱን አላውጣም እንደዚህ ዓለም የሚያውቃቸው ስለሆነ። ሙሴ በጠቅላላ ነገሩን ሁሉ ያወቀው በኢትዮጵያ ምድር ነው። የኢትዮጵያ ምድር ልጆችሽ ይባረኩ፣ በሰሜኑ ይባረክ፣ በደቡቡ ይባረክ፣ በምስራቁ ይባረክ፣ በምዕራቡ ይባረክ፣ በመሃሉ ይባረክ። የኢትዮጵያ ሕዝብ የተባረከ ይሁን ለዘላለም። ክብርና ምስጋና ለእግዚአብሔር ይድረሰው። ደሞኛ እኮ ኦርቶዶክሳውያን የምንጸልየው እንዴ ለአበበ ብቻ መሰላችሁ ምንጸልየው? ለመገርሳ ብቻ መሰላችሁ ምንጸልየው? ለቶሎሳ ብቻ መሰላችሁ ምንጸልየው? ለሃጎስ ብቻ መሰላችሁ ምንጸልየው? ለጀማል ምንጸልያለን፣ ለከድጃ ምንጸልያለን። አረ ለሰው ዘር ሁሉ እንጸልያለን። አረ ለዛፍ እንጸልያለን፣ ለአየር እንጸልያለን፣ ለወንዝ እንጸልያለን። የወንዙን ውሃ በሚሻበት ቦታ እግዚአብሔር የወንዙን ውሃ ይሞላ ዘንድ ስለ ወንዙ ውሃ እንማልዳለን። አይደለም እንዴ? እናንተም እንደምትሉት አቤቱ ኃጢአታችን አታውቁትም እንማልዳለን ሲል ዲያቆኑ እናንተም እንደምትሉት እነዚህ ሰዎች ጠዋት የሉም እንዴ? እሑድ ጠዋት ጉድ መጣ። የት ናችሁ እሑድ? ቆይ በኋላ ነው የምትፈተኑት። እንደውም አንድ ጥሩ ዲያቆን ካለ መምህር ብሩክ ቢያዘጋጁልኝ ክብሩ ጸጋነ ሳይነን የሚያዜማት ራሱ አንድ ዲያቆን ካለ ጸጋነ ሳይነን እሷን ምን ሰማታለች እንዴ? ጸጋነ ሳይነ በዲ በጸጋ ነው ዛሬ በጸጋ ላይ ጸጋ ተሰጠ። እንማልዳለን። ለሁሉ ነው የምንጸልየው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ትምህርቴን ላጠቃልል ነው። ስለዚህ ሕግ በሙሴ ተሰጠችን። ታላቁ ሊቅ ጎርጎሪዮስ ዘኑሲስ ስለ ሙሴ ሲናገር በ36ኛው አንቀጽ ላይ ሃይማኖተ አበው ላይ የሚናገረው እጅግ የሚደንቅ ነው። እግዚአብሔር እንዴት እንደተናገረው ዝንቱ ነብይ ይለዋል። ሙሴን ነው ሊቀ ነቢያት ሙሴ በረከቱ ይደርባችሁ። እንዴት ከክርስቶስን እግዚአብሔርን ያኔ እንዳየው እግዚአብሔር እንዴት እንዳየው ሰው ሆኖ እንዴት እንደሚመጣ የነገረው እግዚአብሔር እርሱ ሕግን ሲሰጠው ለኛ ጸጋ ሲሰጥ ዝንቱ ነብይ ዘተናገሮ እግዚአብሔር ገጸ በገጽ ዘከመ ይትናገር ብእሲ ምስለ ቢጹ ዝንቱ ነብይ በአውጾሙ ለደቂቀ እስራኤል እምቅንየተ ግብፃውያንን ከባርነት ነፃ ያወጣውን ሙሴን እግዚአብሔር እንደ ጓደኛ ፊት ለፊት አናገረው ይላል። እግዚአብሔር እናንተን የሚያናግራችሁ ፊት ለፊት ያናግራችሁ፣ የምትሹትን ይፈጽምላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር በረድኤቱና በቸርነቱ አይለያችሁ። ስሙ ለዘላለም ምስጉን ይሁንልን። ክብር ምስጋና ይግባው። ጸጋነ ሳይነ በዲበ ያዟት ግዕዟን ምን ችግር አለባት? ተናገሩ። ነሳይነ ኩልነ ጸጋ በዲበ ጸጋ። ባጭሩ ዝም ብላችሁ ነሳይነ ጸጋ በዲበ ጸጋ አለቀ። ያዙ በሉ። ነሳይነ ጸጋ በዲበ ጸጋ። ድገሙልኝ በደንብ። አይኔ የኛ መምህር አለቃ መሰረት ድሮ ምን ይሉን ነበር? ሊቀ ካህናት ሻውልም እዚህ ያሉ መምህራን ዓለምም አሉ፣ ሌላው ደግሞ አሉ መምህር ማነው ብርሃን ምን ይሉናል? መላከ ምሕረት መምህራችን
ለእመረከብ ከቀለመ ጸዋ ገተማይት 10 ተወክሌት ተግዚያት ይሉና አንድ ጠማማ ቃል ሲያጋጥምህ 12 ጊዜ በለው ከዛ በኋላ አይወጣም ብለውኝ እንደውም እኛ 7ኛ ክፍል አንድ አስተማሪ ነበረችን ግን ቅጽል ስም አውጥተንላት ጥሩ አይደለም እርግጥ ስሟ ሌላ ነው አልናገርም ግን ቲቸር ኮልድ ነበር ምንላት ኮልድ COLD ቀዝቃዛ ሳይሆን CALLED ፈተናዋ በጠቅላላ ድርር ኮልድ ዳሽ ድርር ኮልድ ዳሽ ከዛ አለቃ መሰረት ነገረውናል ዲያቆናት በጠቅላላ እኛ ውዳሴ ማርያም መሸምደድ መልከ ኢየሱስ መልከ ማርያም ነው የለመርነው ኮልዱን ኬሚስትሪውን ሙጥጥ አድርገን ነው ምንገባው ከዛ በኋላ ኮልድ በቃ ከዛ 100 ከመቶ ኬሚስትሪ ለእመረከብ ቀለመ ጸዋግ እኮ ነው ይሄ ጠመም ያለ ቃል ሲያጋጥም 12 ጊዜ በለው ከዛ በኋላ አይጠፋህም ነው የሚሉት እሺ ጸጋነ ሳይነበዲ በጸጋ ድገሙ በቃ ዝም ብላችሁ አንዳንድ ቦታ እንዳይጠፋችሁ ከፈለጋችሁ ደግሞ ዝም ብላችሁ ስትሄዱ ራሱ ጸጋነ ሳይነበዲ በጸጋ አለቀ ከዛ ጸጋ ይበዛልሃል ለዘላለም ጸጋ ይብዛላችሁ ጸጋ ሲበዛል ደግሞ ዝም ብለ በጸጋው ድኛለሁ ይያል ባዶ ቤት አትፎክርም መልካም ስራዎችን ታደርጋለህ አየህ ተርብ ያላበላህኝም እንዳትባል አየሽ ተጠምቻ ያላጠጣሽኝም እንዳትባይ አይላችሁም ምን እንደሚላችሁ ታውቃላችሁ ያባቴ ብሩካን ኑ ነው የሚላችሁ ይበላችሁ ለዘላለም ክብር ምስጋና ይግባው እግዚአብሔር የተመሰገነ ይሁንልን በቅዳሴያችን ላይ ታስታውሱ ከሆነ መጨረሻ ላይ አባታችን ሲባርኩ በየደብሩ ካህናት በሚባርኩበት የመጨረሻው ላይ የሚሰጥ ቡራክ ያለ አይደለ ኦ እግዚኦ አድን ዝበከ ወባርክ ርስተከ አዮሙ ወለእሎሙ እስከ ለዓለም የሚባለው ተዛላችሁ አቤቱ ህዝብህን አድን ርስትህንም ባርክ ይላሉ አይደል ምንህን አድን ምንህን ህዝብህን ማንን ያድናችሁ እግዚአብሔር ርስትህን አይደለ ባርክ ማንን ካህናቱን ርስት የተባሉት ካህናት ናቸው ህዝብህን አድን ርስትም ባርክ መልአከ ምሕረት ሲባርኩን ካህናቱም ይባረካሉ ርስቱ ይጠበቃል እናንተ እንደገና ደግሞ ትባረካላችሁ የድሮ ሰው ሲመርቅ ምን ይላል መሰላችሁ እኛ ምን እንላለን እኔ እምላለሁ ታቦቱን ከመንበሩ ካህናቱን ከደብሩ ህዝቡን ከሀገሩ አትነቅንቅብን አይነቅንቀን በበረከቱ ይጎብኘን ታዲያ መጨረሻ እንደሱ ተብሎ ዲያቆኑ አርንኑ ይላል ያዜማል አርንኑ ተዛላችሁ እንደሱ ካለ በኋላ ከዛ ራሳችሁ ዝቅ አርጋችሁ ተባረካላችሁ ከዛ መጨረሻ ካህኑ እንደገና ምን ይላል እግዚአብሔር ያሉ ምስለ ኩልክሙ ሲላችሁ እናንተ ደግሞ ምን እንደምትሉት ምስለ መንፈስ አታውቁትም አሜን እግዚአብሔር ይባርከን ለአግብርቱ በሰላም ስራይታ ይኩነን ዘተመጠነ ስጋ ከደም አባህነ መንፈስ ሁሉ ያለው ጸላይ በረከት ደቀ ቅዱስ እንተ ምን ይተመረካን ሲፈኑ ማረኩ ያግሰን ወስተ ኩሉ ማረሰና ይደምረን ብሩህ እግዚአብሔርን ስጋሁ ቅዱሰ ከዛስ መጨረሻ አትኩሩብን ዲያቆናት አትኩሩብን እኔ ለዋለሁ እኮ እኔ ሁሉንም ለዋለሁ ችግር የለብኝም እንሰታተፍ አብረን እንጂ ናና አባቴ እንደው ትክክት ይላል ብዬ እኮ ነው ለሱም ማመቻቸው አይ ጸጋ ነሳይነ በዲ በጸጋ ተዛላችሁ ይሁላችሁም ጸጋ ነሳይነ ረከብነ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘእመንፈስ ቅዱስ ስጀምሩ ምን አላችሁ ጸጋ ጸጋን አገኘን
ጸጋ ግን አገኛችሁ። ረከቡ አገኙ፣ ረከባ አገኙ። ጸጋ ወሕይወት ለኢየሱስ። አቤት ኢየሱስ የሚጠራባት የኦርቶዶክስ ተዋሕዶ ቤተክርስቲያን የት ነው የሚጠራው? እንደዚህ ኢየሱስ እምንለውን ማወቅ ነው የሚያስፈልገን። ተመልከቱ፣ ጸጋ ነሳይነ ብለን ከዛ ቀጥሎ ምንድነው ነው? ኪያከ እግዚኦ ነአኩት፣ እናመሰግናለን። ነሲያነ ጸጋ እንደገና አያችሁ፣ ሁለት የመጣል ነሲያነ ጸጋ ዘመንፈስ ቅዱስ በመንፈስ ቅዱስ ጸጋን አግኝተን ምን ነበረ ዛሬ ይዘናት የምንሄደው? አንዷ ጥቅስ ዋናዋ ምን ነበረች እንዴ? 12 ጊዜ በሉ ብዬ ንገሩኛ። ጸጋ ነሳይነ፣ ጸጋ ነሳይነ በዲበ ጸጋ በልሁላችሁ። ጸጋ ነሳይነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ። ብሩክ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ። ሥጋውና ደሙን የሰጠን እሱ ብሩክ ነው። ሥጋውና ደሙን የሰጠን እሱ ብሩክ ነው። ጸጋ ነሳይነ በዲበ ጸጋ፣ በሙሴ ሕግን የሰጠን ኦሪትን የሰራልን፣ ተሰራችልን፣ ተሰጠችልን፣ ጸጋን ተቀበልን። መጨረሻም እንደምንለው ካህኑ ሲባርኩን ጸጋን ተቀበልን። ደህንነትም በኢየሱስ ክርስቶስ በመስቀሉ ኃይል፣ በመስቀሉ አጋዥነት፣ በመስቀሉ ኃይል ተሰጠን። አቤቱ ከመንፈስ ቅዱስ የተገኘ ጸጋን ተቀብለን እናመሰግንሃለን። ምን ተሰጠን? ኦሪት ተሰጠናለች፣ ልጅነት ተሰጠን። ጸጋ ልጅ ሆነን፣ በጸጋ ልጆች ሆነን። አያችሁ፣ የልጅነት ጸጋን አገኛችሁ ተብሎ ሁላችሁም ክርስትና ስም አላችሁ። የልጅነት ጸጋ ተሰጠን። ይሄንን ነው የሰጠን ኢየሱስ ክርስቶስ። ስሙ ለዘላለም የተመሰገነ ይሁንልን። ስሙ ለዘላለም የተመሰገነ ይሁን። አሁን ይሄንን በዚህ መልክ በቅዳሴው ይባላል፣ በዚህ መልክ በማህሌቱ ይባላል፣ በዚህ መልክ ደግሞ እናንተም ትሉታላችሁ። ጸጋ ነሳይነ ረከብነ፣ ጸጋ ነሳይነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት እግዚአብሔር። ጸጋን በመንፈስ ቅዱስ ተቀብለን አንተን እግዚአብሔርን እናመሰግንሃለን። አብ ሆይ እናመሰግንሃለን። ወልድ ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ እናመሰግንሃለን። ጸጋን ተቀብለን ኪያከ እግዚኦ አንተን ጌታ ሆይ፣ አንተን ጌታ ሆይ ነአኩት እናመሰግንሃለን። ሁሌ ይሄን ነው የምንለው። ጸጋ ነሳይነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋ ነሳይነ በዲበ ጸጋ ምናል? የመጀመሪያው ጸጋ ኦሪት፣ ሁለተኛው ጸጋ ወንጌል። የመጀመሪያው ጸጋ 10ቱ ትእዛዛት፣ ሁለተኛው ጸጋ ወንጌል። የመጀመሪያው ጸጋ በታቦቱ፣ ሁለተኛ ጸጋ የተጨመረው ስጋውና ደሙ። የመጀመሪያው መንፈሰ ረድኤት፣ ሁለተኛው መንፈሰ ልደት። እግዚአብሔር እንዲህ ነው ያከበረን። ይሄንን ተሰጠችኝ ብሎ ኦሪት ተሰጠችኝ የሚል ከኛ በስተቀር ማንም የለም። ትእዛዙንም ጠብቆ በአዲስ ኪዳን ተፈጽሞ የተፈጸመ ሕግ ይሄ ነው። ማጠቃለያ ጥቅስ ማቴዎስ 5:17 ከኔ ቀጥላችሁ ተናገሩ። እኔ ሕግና ነቢያትን
ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ሕግና ነቢያት ጸጋ ልፈጽም ወንጌል አያችሁ ጸጋ ነሳይነ ጥቅሱ የት ይገኛል? ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ጸጋ ነሳይነ በዲበ ጸጋ ነሳይነ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ከያከ እግዚኦ ነሲያነ ጸጋ ዘመንፈስ ቅዱስ እመቤታችን አትለየን። አሜን።